እርዳታ ሳሰባስብልሽ በዛው ይንገርሽ ንገረኝ። በአንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር እንትን ማባባል ምንም አያስፈልግም። ካላስ ተዉት በቃ አላክረ ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበር እና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠሁበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻ አላውቅም። እና እየሰማሁ ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለእኔ የፈለግሽውን ነገር ብትናገሪ ከተናገርኩት አንግል ነው የወሰድሽ። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማና የሞዴሬተሪ ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንኪው። እሺ ማንም ሰው ፎሎ እንዳያደርገኝ አንድ ሰው መጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ አበባም እንዳይሰጠኝ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በላይ። በቀደም የጌማ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ፈርስት ኦፍ ለእኔ ደግሞ መልሽልኝ። እኔ የት ስጠት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን በስካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነትን ዓለም የመሰከረልክ ቅጽል ስም ኩላ ሰካራም ነው። በላይቭ ላይ እየገባክ እየሰከርክ ሰዎችን በሳደብ አመልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ እኮ። በዚህ ራስህ ላይ ራስህ መሰከርክ። እሺ መሰክራለሁ ይሉኝ። እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩህ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው ለረዋን ስል ነበር እድል የሰጠኩታ። ቤቷ አይመጥንም። ጨምላቃ ባለጌ ስድ ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁትኝ። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ ባንቺ ሀቢባ በረዋን ነው የታወቀችው አለ። ባንቺ የምታወቀው እንዴት እንደሆነ ከአንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽን ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት
ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ፣ ታሜን አክብሬ፣ ኮመንታተርን አክብሬ፣ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤቴ የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውትኝ ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነትህን ራስህ በራስህ ላይ እየመሰከርከርን እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትህ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይሄንን የሚለው በምን ምክንያት ነው ብዬ ላኩላት በዋትሳፕ። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። ሚኒ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። አለቀ። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸዋለን ሶስታችንም ይህን እናርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። እሱን እንኳ አወራን ትላንትና ማታ ላይ ነው የገባ ነው አደለ? በሽምግልና እኔም ለፈጣሪ ልሰጥ እኔም ክሴን ላነሳ እነሱም ክሳቸውን እንዲያነሱ እንደዛ ነው የተስማማን። እንሻለን። ጥሩ በቃ እንደዛ እናደርጋለን። ሰዎችን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስሽን ታነሻለሽ። እኔም አነሳለሁ እነሱም ያነሳሉ። እና እሺ አሁን ከእነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስለቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ያው ተሸማግላችሁ እኮ ነው ክስ የምታነሱታል። ፈቃደኛ ካልሆነ አያነሱም፣ ፈቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም፣ አብረሽ አበይ ማጠጭም፣ ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በኒ ስለነበረ እንትን የለም። ሴም ካርዱ በአንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቅሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ በአንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ነው ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንዬ፣ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 5ኛ በኋላ ነው ያወቅሁት እንጂ እንደማልችል መሄድ የ8 ወር እርጉዝ ስለማያስታውቅ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኳች ማሬ አይቻልም። ስታስረጂ ነው የገባኝ። እርግዣ አንቺ ስታስረጂኝ ከዛ ገባኝ እንጂ ያለበት። ስለዚህ አሁን ላይ መሳፈር ስለማትችል ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባንሽ ይነሳል። ካላስ ማፊ ሙሽኪላ ሳወለላ እንሻላ። እኔ ብቻ አንቺ አትቀይምኝ። ወላሂ ላዚም በልጆች የምላለው ረዋን ወላሂ ላዚም ወላሂ ራፊም እምቢ ወላሂ ላዚም ረዋን እማዬ ትሙት አልተቀየምኩሽም። ሃይመን ይሙት ልጆቼን ይንሳይ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ፣ ሁላችሁም ይቀርበሉኝ። በቃ ማለት በቃ አውርቼሽ ነበረ እህቴ። ምንም ቢሆን እኛ ሁላችንም ከጎንሽም ነን። ትላንትና ነግሬሽ ነበረ።
ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ እሺ ታሚ አመሰግናለሁ። አቡዬ ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሚ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብ እያሳለሁ ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲ ጥሯት ጉዶች፣ ሳሪቲ ልጠይቃት። እሷንም አስቀይሜያታለሁኝ። እናቴ ከዚህ በኋላ ግን ይኸውልሽ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም ነገም ከነገ ወዲያም። አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም። ራሱ ነው ኃላፊነት የሚወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ አመሰግናለሁ። ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ ጠይቂም፣ አንቀየምሽም። እኛ እሱ በተናገረው አንቺ አንቀል እንዴ። እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም። ማሬ እሺ ማሬ በዚህ አንገትሽ እንዳደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽው የምትጠየቂው ራስሽ ከአንቺ አንደበት በምትወጣው ቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ። ሳሪቲን ጥሯት ውዶቼ፣ ሳሪቲን ጥሯት ፕሊስ። ዋትስአፕ ላይ ቮይስ ላድርግላት ሰዎቹን ማለት ነው። ታሜ ሁኔት እንትን ነው ማለት በውስጥ ነው የሚሆነው ሽምግልና። እዚህ ከፈለጉ እዚህ ጋር ጠርተናቸው ህዝብ ፊት ብናስታርቃቸውስ? የሚፈልጉ አይመስለኝም። እኔ ሀው ኦፕሽን አለ እንጠይቃቸዋለን። እሺ ፈቃደኛ ከሆኑ ሳሪቲን ሳቡልኝ ውዶች። ፍላወር ላኪ ሳርዬ። ሳሪ ላይፍ ላይ ነበረች። ፋይት አረኳት። አይ አልመጣለች። እንዴት ነሽ ሳርዬ? አለሁልሽ። እንዴት ነሽ? አለን። የዛን ዕለት እኮ ቶሎ ሄድሽ። ምን ሆንሽ? ሁለት አንበሳ ሰጥሽ ሳትመሰገኝ በደንብ ትሄጃለሽ። ምንድን ያጣልፍሽ እንደዛ? ተይኝ እስኪ ውዴ፣ አንድ ቀን አወራሻለሁ በደንብ አታስቢ። አንበሳው እንዳይጎል ብዬ ሌላኛው ደግሞ ሮጦ እንዳይወጣ ፈርታ ነው ውስጥ ያለው ተከትሏቸው እንዳይሄድ ፈርታ። እኔ ማሪ አረገኒ በመል አንዱ የቤቢ ሻወርሽ ነው ውዴ፣ አንዱ ምላሽ ነው ማሪ። ስጦታው ደርሷታል። በስሊት የሆነ ነገር ይገዛላታል ስትወጣ። ለማርያምን ጣጣ የለውም። ይገባሻል፣ የምርም ይገባሻል። ምክንያቱም አቡ በጣም ጎበዝና እኔ አሁን በጣም ከአንቺ ብዙ ነገር በፊት አይደለም አሁን እየተማርኩ ነው። ገባሽ? ስለዚህ በአንድም በሌላም ሰበብ በቃ ልክ እንደ አንቺ አይነት ስትራቴጂ ነው መከተል የምፈልገው። ከይታ እያወራው ነው በራስ መተማመንን የምሬ እንዳለች። ስለዚህ ቆራጥ ነው የአቋም ሰው መሆን አለብሽ። ጀግና ቆራጥ አቋም ሰው ምንም አያመጣም። በጣም አመሰግናለሁ። ሳሪቲ የጠራንሽ አሁን ረዋን ይቅርታ ልጠይቅሽ ነው። ኧረ እንደው እሺ፣ ግን ያው እንደው ሀቡን ያሁን የማስበው ለእሷ ነው። አሁን ባለውበት ሰዓት ትረጅኛለሽ። አውርተናል፣ እኔም ታሜም ሙኒትም አውርተናል። እኔ መክሪያታለሁም። ጤናዋ በጣም ያሳስበኛል። ሀቡ ሴት ናት፣ እርጉዝ ናት፣ ቀኗ እየደረሰ ነው። በዚህ ሰዓት እንደዚህ በምትሆን ሰዓት ሁለት ነፍስ ነው የሚጎዳው። ስለዚህ ነገሮችሽን ከወለድሽ በኋላ ማስተካከል ትችያለሽ እና ስትሆኚ ደግሞ ብዙ ነገሮች ትትያለሽ።
ብዙ ነገሮች በጣም ያስደስቱሻል፣ አትከፊም እባክሽ ብዬ እየነገርኳት ነው። ስለዚህ ምንም ችግር የለም። ለእሷ ደስ እንዲላት ለተፈጠረው ነገር ሰላም እንድትሆን እሺ ይቅርታ ትበለኝ። ግን አሁንም አቡ ምከሪያት፣ ራሷን ብቻ ታስቀልጠኝ። በአሁኑ ሰዓት የሚያሳስብ ነገር እኮ አልነበረም እኮ ምን ሆና እንዳሳሰባት አለ። አሁን አንቺ ስታስረጅኝ ነው የገባኝ አለችኝ። በዚህ ሰዓት የ8 ወር እርጉዝ መሳፈር አትችልም። ስለዚህ መሳፈር ካልቻለች ትራቭል ባኑ ይቀመጥስ መሳፈር እስከምትፈልግ ድረስ በሆነ ሰዓት ባስፈልጋት ኢትዮጵያ መሄድ ባስፈልጋት ሰዓት ቢፈታስ ያ ችግር። ማርያምን በቅርቡ ታሜ ቤት ተገናኝተን ቁጭ ብለን እጇን ይዤ ረዋን ከዚህ ነገር ውጪ ውለጂ፣ ልጅሽን እቀፊ፣ በቃ በሰላም ተገላገይ፣ ከዛ በኋላ ሁሉ ነገርሽ ይቀጥላል ብዬ እጇን ይዤ መክሪያታለሁ። ጠይቂያት። በቅርቡ 1 ዊክ አይሆነው 1 ዊክ ቢኮዝ ኦፍ እሷ ሴት ናት። ገባሽ? የደም መዛባት ይኖራሉ፣ አለመብላት ይኖራሉ፣ መጨናነቅ ይኖራል። ከባድ እኮ ነው እርግዝና። እጇን ይዤ ነግሬያታለሁ፣ መክሬያታለሁ። ስለዚህ አቦ እኔ ችግር የለብኝም፣ ግን ለእሷ ደስ እንዲላት ሳርጌ ምን መሰለሽ፣ አሁን እሷ ይሄ ሰካራም ባሏ ወጥቶ አፉን በከፈተ ቁጥር ልትጨነቅ ነው ስለኛ ገባ። ስለዚህ እኔ እንድታቅ የምፈልገው ነገር እኛንም አንቺንም ታሜንም ሙኒትን ማንንም ሰው ቢናገር እኛ እሷ እንደማንቀየማት ሁሉም ሰው ስለ ራሱ ኃላፊነት እንደሚወስድ ላይ ከእሷ አንደበት የሚወጣው ነገር እሱን እንጂ የሚወክለው እሷን እንደማይወክል እሷ እንደማንቀየማት ተሰምቷት ደስተኛ ሆና ነፃ ሆና ነው እንድትኖር የምፈልገው። ገባሽ? አሁን እሷ የተጨነቀችው እሱ አፉን ለከፈተው እኛ እሷን የተቀየምን መሰላት። ገብቶሻል? ለአቡ ነግሬያታለሁ፣ በቀደምም ነግሬያታለሁ። ምክንያቱም ይኸውልሽ አቡዬ አንድ ሰው ምከረው እምቢ ካለ ምከረው። ያኔ 1 ቀን ትታገያለሽ፣ 2 ቀን ትታገያለሽ፣ 3 4 ጊዜ ግን ራስሽን አሳልፈሽ አትሰጭም። መጀመሪያ ራስሽን ነው መውደድ ያለብሽ። ባልም ልጅም ምንም አንቺ ስትኖሪ ነው የሚኖሩት። አንቺ ከሌለሽ ማንም ሊኖር አይችልም። ስለዚህ መጀመሪያ ራሷን ካኖረች በኋላ አሁን ባለችበት ሁኔታ ማንም ምንም አያስፈልጋትም። ሰላሟ ብቻ ሀቡ፣ ሰላሟ። እሷ ሰላም ከሌላት እንዴት ነው ልትወልድ የምትችለው? ባል ትርኪ ምርኪ ልጅ ምናምን ከኋላ ነው፣ ክስ ምናምን። ይሄንን እጇን ይዤ አስረድቻታለሁ። ረዋን ደግሞ የሰው ምክር መስማት አለባት። ተረድተሽኛል አቦ? ቢስትሮንግ መሆን አለባት። ሶሻል ሚዲያ ላይ ያልተሰደበ የለም፣ ሶሻል ሚዲያ ላይ ያልተባለ ሰው የለም። ማን ግን ምንም አላመጣም። ማንም በሶሻል ሚዲያ ተሰብርቦ የቀረ የለም። እንደውም በዚህ ሰዓት በጣም ወዳጆቿ እየበዙ የሚገርምሽ እኔ አሁን ማር አምጥቼ አላውቅም። አስቢ እንግዲህ እኔን እሷ ሰፖርት አርጋኝ ማር አምጥቼ እንዲሸጥ አርጋኝ። ኢማጂን ምን ማለት ነው? መረዳዳትን መከባበርን ነው እንጂ መሆን ያለበት። እየወጣች እንደዚህ ካለቀሰች ራሷን ችግር ውስጥ የምትከት ከሆነ ነገም ኃላፊነቱን የሚወስድላት ሰው አይኖርም። ይህንን ልነግራት ይገባል። ስለዚህ ጠንካራ ሴት መሆን አለባት። ማንም መጣ ማንም ቀረ ሊያሳስባት አይገባም ከዚህ በኋላ። ደግና እንዲህ ነው እዚህ ሰምተሻል? ዋንሽ ሰምቻለሁ። ግን አሁን በአሁኑም ይቅርታ ልጠይቅሽ እፈልጋለሁ። የዛሬ ዓመትም ያው ውስጥሽ ጠባሳ አለ። ወረዲ ምንም በእኔ ይቅርታ የሚፈታ አይደለም። ከረፈደ ነው የገባኝ። ብዙ ነገር ሆነሻል። እኔ ሶሻል ሚዲያ ላይ ባልመጣ ያሳለፍሽው ስቃይ አታሳልፊውም ነበረ። በእኔ ምክንያት ማለት ነው። እና ለጠላት አሳልፌ አልሰጥም። የሆንሽው መናገር አልፈልግም። እዚህ እንተዋወቃለን። ሀቡም ታውቂዋለሽ፣ እሷም በውስጥ እነግርሻለሁ ወይም ደግሞ ታውቂዋለሽ። ስለዚህ ያ ነገር ተፈጥሮ እንኳ ፊትሽን አላዞርሽብኝም፣ ጀርባሽን አልሰጠሽኝም። እንደ እህት ልክ እንደ ሀቡ አለሽ። በቃ የሆነ ነገር ሲከፋኝም አንቺን እንትን ስልሽ ኧረ በቃ በቀናነት ነው የምትመልሽው። እና ይህን እኔ እንጃ አላህዬ፣ እኔ ዱዓ አድርጌልሻለሁ፣ ዱዓም እያደረግኩልሽ ነው። ለምን መመለስ አልችልም፣ ያንን ነገር መመለስ አልችልም። ተጽፏል፣ አንዴ ከላይ ተጽፏል። ሰበቧ ግን እኔ ነኝ። ልሳቅ እንጂ ውስጤ እርርድብን ነው የሚለው። ለምን ምክንያቷ እኔ ነኝ። እኔ ባልመጣ ያ ነገር ባይፈጠር እንደዛ አትሆኝብኝም እህቴ ነበረ። ስለዚህ ይቅርታ፣ በዛ ጉዳይ ይቅርታ። እኔ በአላህ ለምን ሰላም እንድሆን ማለት ነው። እኔ ውስጤ ሰላም ባያየሁሽ ቁጥር ያ ቀን ነው ትዝ የሚለኝ። ታስታውሻለሽ? የነገርሽኝ እያለቀስሽ ያ ነው ትዝ የሚለኝ። ሳይሽ ያ ቀን ነው ትዝ የሚለኝ። እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እሱ ካልፈቀደ ካልወደደ በህይወታችን አንድም ነገር መሳካት አይችልም፣ መሆንም አይችልም።
ምናልባት እኛ ሰዎችን ሰበብ እናደርጋለን እንጂ እሱ አልፈቀደም። ያ ነገር ደግሞ ቢሆን እኔን የሚያጠፋኝ ወይም ደግሞ እኔን የማያኖረኝ ነገር ሆኖ ሊሆን ይችላል። ስለዚህ በምንም መልኩ መጸጸትም የለብሽም። ሆነ በቃ አልቋል። አሁን ግን እኔ ለአንቺ አስባለሁ። ገባሽ? አንቺ ለእኔ እንደምታስብ እኔ ደግሞ ለአንቺ አስባለሁ። ስለዚህ ለልጅሽ መኖር አለብሽ። ህይወትሽን መምራት አለብሽ። ሰላም መሆን አለብሽ። በቃ አለፈ። በምንም መልኩ ይቅርታሽን አለመቀበል አልችልም። ትናንትም ተቀብያለሁ፣ ዛሬ እቀበላለሁ። በቃ አብሽር፣ ከጎንሽ ነኝ፣ እህቴ ነሽ። ማርያም አሁን ራሱ አቡ እመጣለሁ ብያን ነበር። እመቤቴ ሂጂ ሙባረክ እግዜር ይስጠው ሂጂ አቡ ጋር ሴት ሂጂ ብዬ ነው እቤት እመጣለሁ ሁሉ ብያት ነበር። ጌታ ሀራም ያ ይሰራ። ስለዚህ አሁን ረዋን ማንም የተቀየምሽ የለም። እኔም ታሜም ሙኒትም ሳሪቲም አልተቀየምንሽም። እሺ ማሬ። ቆይ ስልክ ተደወለባት መሰለኝ። ልቧ ደስ እንዲለው አለመቀየማችንን ካወቀች ከዛ በኋላ ደግሞ ወደሚቀጥለው ግን አሁንም ነገ ነገር እንዳይመጣ ደግሞ ነገም እንደገና መልሳ ወታ ሚዲያ ላይ እንዳታለቅስ አሁን ቢነገራት መቼ እንትን እንደሚባል መቼ ከሰዎቹ ጋር እርቁ እንደሚደረግላት ቀኑ ቢነገራት እና ሽምግልናው ታሜና ሙኒ ተባካችሁ ነገሯት። እናንተ ናችሁ እዛ በአካል ያላችሁ። በአካል ነው ወይ ወይንስ እነሱ ህዝቡን ሸሚዟቸው እሺ እንዲሉ ላይቭ ላይ ይሁን የሚባለውን ነገር ወስኑና ነግራችሁ። አይ በአካል እዛ ተገናኝተን እናደርጓለን በአካል ይሁን ሽምግልናው ካላችሁ በአካል አድርጉት። አይ እዚህ ኦንላይን ላይ ይሁን ህዝቡ ከብዷቸው እሺ እንዲሉ ክሳቸውን እንዲያነሱ ካላችሁ እናንተ ወስኑና ንገሩን። አሁን ይነገራት፣ ቀኑ ቀጠሮ ይያዝ። ምክንያቱም እንደገና ነገም ከትንሽ ወራት በኋላ እንደገና ረዋን ወታ ማልቀሱ አይቀርም እንደገና። ስለዚህ ቀን ቀጠሮ ይያዝላት በእናታችሁ ፕሊዝ። ረዋን ተመልሰሻላ? ሰምተሻል? እኔ ያለው እነሱን ማናችንም ያው ሳርዬ ይቅር ብላሻለች። ሙኒት፣ ታሜ፣ እኔ ማናችንም አልተቀየምንሽም። ልንረዳሽ ዝግጁ ነን። ያ ባለጌ ወጥቶ አፉን ስለከፈተ አይደለም ማንም በስድብ እኛ ማንንም እንድንረዳ ሊያስገድደን ማንም አይችልም። ይሄን አስረግጥሽ ንገሪው። ኦኬ። ስለዚህ አንቺን ስለምንወድሽ ለአንቺ ስንል እንግዲህ በሽምግልና ተብሏል። ሽምግልናው እኔ እየጠየኩ ያለሁት አሁኑኑ ቀኑ ቀጠሮ ይነገረን። ነገም ደግመሽ አሁንም በቀጠሮ በምናምን ይባልና ይረሳና ከዛ ድጋሚ ነገም ሞትሽ ታለቅሻለሽ። ዛሬ ቀጠሮ ተወስኖ ሰዎቹን በላይቭ ይሁን ወይንስ በአካል የሚለውን ታሜና ሙኒት ይነጋገሩና ይንገሩ። በአካል ካሉ ቀነ ቀጠሮ ተቀጣጠሩ እዚሁና ተለያዩ። በአካል ሄዳችሁ ተሸማግላችሁ ውጤቱን ንገሩን። አይ ላይቭ ላይ ይሁን ካላችሁ ላይቭ ላይ ወስኑ፣ ተነጋገሩና ንገሩን። ትላንትና የተባለው ዛሬ ነበር ቀጠሮ። በአካል ነው የተባለው? በአካል እሺ። ተደዋወሉ፣ ተቀጣጠሩ። ከዛ ውጤቱን ነው ወደ እዚህ ይዘ ነው መምጣት የፈለግነው ወደ አንቺ ማለት ነው። ውጤቱን ለምን ያው ታውቂዋለሽ፣ በቀደም የነገርኩሽ ነገር አለ አይደል? ያ ነገር እንዳይፈጠር ውጤቱን ነው ይዘን መምጣት የፈለግነው። እንግዲህ አላቅም ደግሞ ውሳኔያቸውን አላቅም። እነሱ እንደሚሉት ይሁን። ለዛሬ ቀጠሮ ከነበረ ተገናኙ በአካል ወይስ ምንድን ነው? እኔ እንጃ። ያው ከነሱ ነው የምንጠብቀው። አልደወልሽም? የሰጠኸኝ ቁጥር አይነሳም። ደውያለሁ ግን አይነሳም።